ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተፈንቀረ በዲያኖስ ወተሰቅለ ዲበ ዕፀ ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት። የሉቃስ ወንጌል ምዕራፍ 23 ከቁጥር 27 እስከ 34። ብዙ ሰዎችን ተከተሉ፣ ሴቶችን ያዝኑለት ያለቅሱለትም ነበር። ጌታ ኢየሱስም መለስ ብሎ እንዲህ አላቸው፣ የኢየሩሳሌም ልጆች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ። መካኖች፣ ያልወለደች ማኅፀንና ያላሳደጉ ጡቶች የተመሰገኑ ናቸው የሚሉበት ወራት ይመጣልና፣ ያን ጊዜ ተራሮችን በላያችን ውደቁ፣ ኮረብቶችንም ተጫኑን ይሏቸዋል። በዚህ እርጥብ እንጨት እንዲህ ያደረጉ በደረቁማ እንዴት ይሆኑ?
ከእርሱ ጋር እንዲሰግዱ ሌሎች ሁለት ወሰዱ። ቀራንዮ ወደሚባለው ቦታ በደረሱ ጊዜ በዚያ ሰቀሉ። እነዚያም ሁለት ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉ። ጌታ ኢየሱስም አባቶች የማያውቁትን ይሠራሉና ይቅር በላቸው አለ። በልብሱም ላይ ዕጣ ተጣጣሉና ተካፈሉ። ሕዝቡም ቆመው ይመለከቱ ነበር። አለቆቹ ክርስቶስ ከሆነና የእግዚአብሔር ምርጥ ልጅ ከሆነ ሌሎችን የሚያድን ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ቀርበው ይዘብቱበት ነበር። ይጠጣም ዘንድ መጻጻ አመጡለት። የአይሁድ ንጉሣቸው አንተ ከሆንክስ ራስህን አድን ይሉት ነበር። በላዩም ላይ ደብዳቤ ጻፉ። ጽሕፈቱ በሮማይስጥ በጽርና በዕብራይስጥ ሆኖ የአይሁድ ንጉሣቸው ይህ ነው የሚል ነበር። አብረው ተሰቅለው ከነበሩት አንዱ ወንበዴ አንተ ክርስቶስ ከሆን ራስህን አድን እኛንም አድነን ብሎ ተሳደደ። ሁለተኛው መለሰና አንተና እኔ በዚህ ፍርድ ውስጥ ሳለን ፈጣሪ እግዚአብሔርን አትፈራውምን ብሎ ገሠጸው። ለእኛስ በእውነት ያገኘን በሚገባን ነው፣ እንደ ሥራችንን ፍዳችንን ተቀበልን። እርሱ ግን ምን የሠራው ክፉ ሥራ የለም። ጌታ ኢየሱስንም አቤቱ በመንግሥት በመጣ ጊዜ አስበኝ አለ። ጌታ ኢየሱስም መልሶ እውነት እልሃለሁ ዛሬ በገነት አብረኸኝ እንደምትሆን ፈጽመህ እመን አለው። ቀን በሆነ ጊዜ ፀሐይ ጠፋ። እስከ 9 ሰዓት ድረስም ዓለም ሁሉ ጨለማ ሆነ። ከወሪትና